እንኳን ደህና መጣችሁላችሁ። እንኳን ደህና መጣችሁላችሁ። ፕሮግራማችንን አሁን መጀመር እንችላለን። ሰዓታችሁን ትንሽ ስለበላን ይቅርታ፣ 5 ሰዓት ስለሆነ ከዛ አሁን ግን ትንሽ ደቂቃ ብቻ ነው እናንተን የምንወስደው። ፕሮግራማችንን ከመጀመራችን በፊት ግን ኦልሬዲ ይሄ ኤክስፖ ላይ አብራችሁን የነበራችሁ ከኛ ጋርም እስካሁን ስትሰሩ የነበራችሁ ጠቅላላ እንደ ሪኮግኒሽን ሁላችሁንም ማመስገን እንፈልጋለን። ይሄ የዛሬው ፕሮግራም የአንድ ወር ፐርፎርማንስ ኢቫሉዌት የምናደርግበትና የምንሸልምበት ፕሮግራም ሆነ እንጂ ሁላችሁም እንደተንቀሳቀሳችሁ ክላይንት እንዳወራችሁ እንደለፋችሁ ይገባናል። ያው መጨረሻ ላይ ግን ያው ሴልስ ወደ ቁጥር የሚቀየር ነገር በመሆኑ ትክክለኛ ወደ ቁጥር የተቀየሩና አቺቭ ያደረጉ ልጆችን በየወሩ የምንሸልምበት ፕሮግራም ነው። ይሄ የመጀመሪያ ጊዜያችንም ስለሆነ በደንብ አልተዘጋጀንበትም። ከኔክስት መንዝ ጀምሮ ብዙ ማበረታቻዎችንም ተጨማሪ የተለያዩ ድሎችንም እየጨማመርን እንሄድበታለን። ይሄኛው ግን የመጀመሪያችን በመሆኑ የዛሬ የምናደርገው የማበረታቻ አንዳንድ ሽልማቶች ሰርቲፊኬቶች የምናደርገው ነገር ይኖራል። በተጨማሪ ደግሞ ያው ትንሽ የሻይ ቡና ፕሮግራም አዘጋጅተናል። ስለዚህ አንዴ ለራሳችሁ ለዚህ ወር ፐርፎርማንሳችሁ ለሁላችሁ ታጨበጭቡ ደስ ይለኛል። ኢፈርታችሁ ነው። ይሄ ፕሮግራም ሙሉ ለሙሉ የሚያተኩረው ሚያዝያ ላይ ነው። ሚያዝያ ላይ እንደምታውቁት ኤክስፖ ነበረን። ሁላችሁም ደግሞ አሁን ነው መስራት የጀመረው። ሁላችሁም ደግሞ አንድ አይነት ጊዜ ላይ ነው የገባችሁት። ስለዚህ ለፐርፎርማንስ ኢቫሉዌሽን በጣም ይመች ነበር። ስለዚህ የዚህን ወር ጠቅላላ ኢቫሉዌሽን ከመስራታችን በፊት ልነግራችሁ የምፈልገው ነገር ይሄ የአንድ ወር ፐርፎርማንስ እንደመሆኑ ኔክስት መንዝን አሁን የሚመጣው የግንቦት ወር ሙሉ ለሙሉ ራሱን የቻለ ሌላ ወር ነው። ሴልስ ሁል ጊዜ የፕሮሰስ ጉዳይ ነው። ስለዚህ በየቀኑ የምትሰሩት ስራ ተደማምሮ ነው በየወሩ የሆነ ውጤት የሚያመጣው። ስለዚህ የዚህን ወር አልፏል። ላለፈው ሪኮግኒሽን እንሰጣለን። ዋና ፎከሳችን ግን አዲስ የሚመጣው የግንቦት ወር ላይ የምታደርጉት እንቅስቃሴ ላይ መሆን መቻል አለበት። ባለ ጭብጨባ የተቀበላችሁ ነው የሚሆነው። አንድ ሽያጭ መሸጥ ምን ያህል ከባድ እንደሚሆን ይገባናል። ስለዚህ ከመጀመሪያው ጀምሮ ኤልዛቤት የራስ በጣም ቆንጆ ፐርፎርማንስ እናመሰግናለን። ጥሩ ፐርፎርማንስ። ሁለተኛ ዮርዳኖስ ዮርዳኖስ 3 ቤት ነው የሸጠችው። በጣም ቆንጆ ፐርፎርማንስ ጎበዝ። ሶስተኛ ቆንጆ ፐርፎርማንስ መሊካ በጣም ጎበዝ ቆንጆ ፐርፎርማንስ። የዚህ የወሩ ምርጥ ሴልስ በመሆን የሚያዝያ ወር ያሸነፈው ይለፍ ንጉሴ። የዚህ ወር ደግሞ ቤስት ሴልስ ሱፐርቫይዘር በመሆን ጌታ መሳይ ሰለሞን። የተለያዩ ማበረታቻዎች አብረው የሚኖሩ ይሆናሉ ከዚህ በኋላ። ለዚህ ወር ግን ኦልሬዲ ለቤስት ሱፐርቫይዘር እና
ለቤስት ሴልስ ያው ቡስቲንግ እንዲያግዛቸው ተብሎ $50 እና $100 ቡስት እናደርጋለን ለሁለቱ ብቻ። ኔክስት መንዝ በኋላ ግን በገንዘብም ይሁን በትሪፕም ይሁን በብዙ ነገሮች እያቀድን ስለሆነ ዋናው እናንተ ታርጌታችሁ ላይ ፎከስ ካረጋችሁ ሌላው ነገር አብሮ የሚቀጥል ይሆናል ማለት ነው። ግን እንደ አዲስ እንደመሆናቸው ይለፍና ዮርዳኖስ የተሰማችሁን ነገር፣ ሁለተኛ ነገር ደግሞ የሸጣችሁበትንም ትንሽ ነገር ለግሩፑ ሼር እንድትብታረጉ ብዬ አስባለሁና አንዴ ይለፍ መተህ እዚህ ይለፍ ያው ሽያጭ መሸጥ ኦልሞስት ይለፍ ስንት ነው? 7 ቤት ነው 8 ቤት? 7 ቤት መሸጥ ምን ያህል ከባድ እንደሆነ ይገባናል። አንድ ቤት መሸጥ ራሱ በጣም ጊዜ የሚወስድና አይምሮ በጣም የሚጠይቅ ነገር ነው። ከክላይንት ጋር ዲስከስ አድርጎ ኔጎሽዬት አድርጎ ክሎዝ ማድረግ በጣም ጊዜ የሚወስድና አይምሮ የሚጠይቅ ነገር ስለሆነ እንዴት ነው ይሄን ነገር አቺቭ ልታደርግ የቻልከው? ፎከስ እንዴት ነበር? ለሚቀጥለው ሞር እንዴት ልትሰራ አስበሃል? ለጓደኞችህ ትንሽ ነገር ሼር ብታደርጋቸው። ዮርዳኖስን ደግሞ ፐርሰናሊ እኔ መጠየቅ የፈለኩት ነገር ስላለ። እሺ፣ በቅድሚያ እግዚአብሔርን አመሰግናለሁ ይሄን ሁሉ ላደረገልኝ ለእናታችን ለድንግል ማርያም ክብር ምስጋና ይድረሳል። በእርግጥ ይሄን ሽያጭ አሳካሁት ብዬ የማስበው በእሷና በእሷ ብቻ ነው። እሷ ረዳችኝ፣ እኔ አሳካሁት፣ ሌላ የለም። ሲቀጥል ሴልስ ፕሮሰስ ነው። ያው የትኛውም ሰው እንደሚሸጥ አምናለሁኝ። ዛሬ አልሸጥንም ማለት ነገ አንሸጥም ማለት አይደለም። ዛሬ ሸጥን ማለት ደግሞ ነገ እንሸጣለን ማለት አይደለም። ያለን ኢነርጂን ማስቀጠል ነው። እኔ የሸጥኩት ያው ማንኛውንም ሰው ጠይቃል በሰርቬይ ነው። ከሁሉም በላይ ግን ማመስገን እንፈልገው ኤክስፖ ላዘጋጀው አካል ሞቅ እንድታረዱና ምስጋና እንድታቀርቡ። ምክንያቱም ያው በኤክስፖ ተጠቃሚ እኔ ነበርኩኝ። ለመጀመሪያ ቀን ቅዳሜ ቀን እዚህ ርክክብ እንደተደረገ ሊደረግ ፕሮግራሙ ሲዘጋጅ ጠዋት ቅዳሜው ማለት ነው ጠዋት እዛ ሄጄ ነበርና ሰርቬይ እያረኩኝ ነበረ። ልክ የመጀመሪያ ሽያጭ ያደረግኩትን የገዛችኝን ከስተመር ያገኘኋት ራይድ እየጠበቀች ነበረ። ልክ ጠየኳት፣ እስኪ ለማንኛውም ስልክ ሊያዝ ማታ ደውልልሃለሁ አለች። ማታ ደወለች፣ መታ ዲል አደረገች። ሁለተኛውን ደግሞ ሽያጭ እንትስል ሰውየው አይመስልም የሚገዛ አይመስልም። እውነት ለመናገር የሚገዛ አይመስልም። ከዛ ጠየቅኩት፣ ገባ። እንደ ድንገት ነው ያው ጌታ መሳይን እያለ እኔ እኮ አላሰብኩም እንዴት አድርገህ በግዴታ ነው የገባሁት እያለ ምናምን ነገር እንትን ያለው። ሶስተኛዋ ያው እንግዲህ እግዚአብሔር ፈቅዶ እሷ ወደ 5 ቤት ገዛችኝ። ያው ፍላጎቱ ስለነበራት እንትን አለች እና ያው ማንኛውንም ሰው አትናቁ። ዛሬ ያልሸጣችሁ እግዚአብሔር አምላክ እንድትሸጡ ይርዳችሁ። እናመሰግናለን ይለፍ። ዮርዳኖስ ደግሞ አንዴ ትመጪልንና ዮርዳኖስን የጠራውበት ምክንያት ምንድነው? እኔ ነኝ ያው ስራ ያስጀመርኳት። ጁኒየር ሴልሳችን ሆና ጥቂት ወር ነው የሰራችውና እዚህ ብዙ ሲኒየር ሴልሶች ባሉበት ኢንቫይሮንመንት መቀጠል ትችላለሽ ወይ ብዬ ራሱ አውርቻት ነበርና ራሷ ፑሽ አድርጋ ነው ስራ ውስጥ የቀጠለችው። ያው ስለዚህ አሁን 3 ቤት ሽጣ ሳይ በጣም ነው ደስ ያለኝ። ስለዚህ አንቺን ደግሞ ኤክስፒሪየንስ ንገረኝ። እሺ፣ በቅድሚያ ለእናቴ ለኪዳነ ምሕረት የምር ከጠየኳት ቆይቻለሁ። በዛ መሀል በቆየችበት መሀል ስታስተምረኝ ነበር። በጣም ትዕግስተኛ ሆኛለሁ። ትዕግስት አስተምሮኛል። ስራው ከሰው መግባባት እንዲሁም በዙሪያዬ ካሉት ሰዎች ጋር በጥሩ ሁኔታ ማለፍ እንድችል አድርጋኛለች እና ለእናቴ ለኪዳነ ምሕረት ነው። ከዛ በመቀጠል ኦልሞስት ወደ 6 ወር ሆነን እዚህ ላይ ስንሰራ ኤክስፖ በጣም ረድቶኛል። ኤክስፖ ላይ ነው እንድሰራ የሆነው። ይህም ሽያጭ የመጣው ኤክስፖ ላይ ነው። ሀሪፍ ሰዎች ነበሩ የመጡት። መጀመሪያ ላይ ሱቅ ነበር የጠየቀው። ከዛ በመቆየት ነው ወደ ቤትም የመጣው። አንድ ሰው ነበር ሁለቱን የገዛው። አንደኛውንም ልክ እንደዚሁ በራም በምናደርግበት ሰዓት ነበር ያገኘሁት ወንድየውን።
እሱ ደግሞ ሱቅ ጭማሪ ገዝቷል እና አሪፍ ነበር። ይሄ ጅማሮ ነው፣ አንዴ የተከፈተ ነገር ነው። ከዚህ በኋላ ይቀጥላል። በዚህ መድረክ በተደጋጋሚ ለመገኘት ሞክራለሁ። አመሰግናለሁ። እሺ ሌላ ደግሞ አንድ ቤስት ሱፐርቫይዘር የነበረው ጌታ መሳይ ትንሽ ስላለው ነገር በደንብ ያወራናል። እሺ ሰላም ናችሁ? ያው እንግዲህ ምንም እኔ የተዘጋጀሁበት ነገር የለም። ሽያጭ እንደተባለው ፕሮሰስ ነው። ሁሉም ሰው ለመሸጥ ነው የሚመጣው። ስለዚህ ሁሉም የሚመጣው ሰው ቤት በኩል የተለያየ መንገድ ክላይንቱን ሊያገኘው ይችላል። በተለያየ ሁኔታ ደግሞ ክላይንቱን ሊመጣ ይችላል። ስለዚህ የእናንተ ሁልጊዜም ስራችሁን ፎከስ ማድረግ ያለባችሁ ስራችሁ ላይ ነው። ሽያጭ ያው ፕሮሰስ ነው ብዬ አመሰግናለሁ። እሺ መጨረሻ መስጠት የምፈልገው መልእክት ሁላችሁ እዚህ የመጣችሁት በሱፐርቫይዘሮቻችሁ ወይ በእኛ ተመርጣችሁ ሽያጭ መሸጥ ስለምትችሉና አቅሙ ስላላችሁ ሽጣችሁ ስለምታውቁ። ስለዚህ ሁላችሁም እዚህ ጋር ሻጮች ናችሁ ብዬ አምናለሁ። ግን ሽያጭ በየቀኑ የኤቭሪዴይ ወርክ ነው። ትላንትና ሸጥኩኝ ብሎ አንድ ሰው ዛሬ ከዘለለ ሁል ጊዜ እየቆጠረበት ነው የሚሄደው እና ጠዋት ሰዓታችሁን መጠቀም ከጠዋት ጀምሮ እስከ ማታ ድረስ ክላይንት ኤቭሪዴይ መደወል መቻል አለባችሁ። ሰርቬይ ማድረግ፣ ዩቲዩብ፣ ፌስቡክ ሁሉ ነገር ታውቁታላችሁ። ፕሮሰሱን ማድረግ ነው ሴልስ ላይ እየከበደ የሚሄደው። ስለዚህ ሁላችሁም ሻጭ እንደመሆናችሁ መጠን እዚህ ጋር ደግሞ እየመጣችሁ የምታወሩበት ወር ይሆናል ብዬ አስባለሁ ኔክስት መንስ እና ሁላችሁም ብትሸጡ በጣም ደስተኞች ነን። እኛ እዚህ ያለው ቲም እንዲቆይ ረጅም ጊዜ እንዲቆይ ከኛ ጋር አብሮ እንዲሰራ አብሮ እንደውም እያንዳንዳችሁ እዚህ ሪል ስቴት ላይ ቤት እንዲኖራችሁ ብላ ነው የምንመኘው እኛ እና በዛ ልክ አድርጋችሁ የራሳችሁ ሪል ስቴት አድርጋችሁ ስሩት። እኛ ደግሞ እንደ ማርኬቲንግ ማገዝ ያለብንም እንደ ኮንስትራክሽንም ደግሞ ኮንስትራክሽኑ ላይ በጣም ሲሪየስ ነን። ኮንስትራክሽኑ ላይ በደንብ ፎሎ አፕ ነው የምናደርገው። እሱን ደግሞ ወደ ውስጥ በደንብ አስገብታችሁ የራሳችን ሪል ስቴት ብላችሁ መስራት የምትችሉት ነው። ለደንበኛም ሲሸጡ እንዳትሳቀቁ በማሰብ ረጅም እቅድ አድርገን ነው እየሰራን ያለን ነው። ስለዚህ ኔክስት መንዝ ላይ ሁላችሁም ኮንትሪቢዩት አድርጋችሁ ከእናንተ ውስጥ ደግሞ ያው ጥቂቶቹ ይሸለማሉ። እሱን ደግሞ በሚቀጥለው ወር በደንብ እናየዋለን ብዬ አስባለሁ። ለዛሬ እዚህ ጋር ይበቃናል። ከሰዓት በኋላ ስራችሁ ላይ ፎከስ አድርጉ። አዲሱ ወር ተጀምሯል። ቴንክ ዩ። ሸጎዬ ሸጋለም ሸጊቱ ሞጂሞ ታውቂያለሽ ያላንቺ ነጋም ሌሊቱ አታይኝሞ ሰርገኛ መልሰኛ ሞኖ እየዳረ ልቤ ካንቺ የዋለ ይዤሽ ልጠፋ እንዳሞራ እየዞረ ሸረበትን ያለ አውሮፓ